ብዙ ሰው ጂም ቤት ገብቶ ይሰራል፣ ግን በትክክል በሚፈልገው ደረጃ ሰውነቱ እየተቀየረ አይደለም። እኔም ጂም ቤት በምሰራበት ታይም ያጋጠመኝ ነገር ይሄ ነበር። ላይክ በየጊዜው ኮንሲስተንት ሆኜ እሰራ ነበር፣ በጣም ኮሚትድ ነበርኩ። ላይክ ግን በሚፈልገው ደረጃ ለውጥን ላይ አልቻልኩ። ኦልሞስት በሳምንት ውስጥ ጂም ቤት የሚቀርበት ቀን ራሱ አልነበረም። በጣም ኮንሲስተንትሊ ነበረ የምሰራው። ግን እዚህ ጋር በምፈልገው መጠን መስሌ ግሮ አፕ እያደረገ አልነበረም። ያደረኩት ነገር ይሄ ነበር። እነዚህን አራቱን ነገሮች አንደርስታንድ አድርጎ አፕላይ ማድረግ። ሄይ ኤቭሪዋን፣ ዳኝ ተመልሷል። ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ጂም ነው። ላይክ ኮንሲስተንትሊ ሆናችሁ ጂም እየሰራችሁ ግን ኤግዛክትሊ እናንተ በጠበቃችሁት መልኩ ሰውነታችሁ ለውጥ እያየ አይደለም። እኔም የመጀመሪያ ሰሞን ላይ እንደዚህ አይነት ነገር ገጥሞኝ ነበረ። ላይክ በጣም ኮሚትድ ሆኜ እየሰራው ግን በምፈልገው ወይም በጠበቅኩት መልኩ ለውጥ እያየው አልነበረም። ይህን ነገር ለመቅረፍ የወሰድኩት አክሽን ወይም አንደርስታንድ ለማድረግ የተገደድኩት ነገር እነዚህ አራቱን ነገሮች ናቸው። ግን እነዚህን አራቱን ነገሮች ከማለታችን በፊት ፕሊስ ይሄንን ቻናል ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ላይክ በማድረግ ሞር እንደዚህ አይነት ቪዲዮዎችን በየጊዜው እንደለቅላችሁ ሰፖርት ስለሚያደርገኝ ላይካችሁ ማለት ነው። ላይክ እያደረጋችሁ የሚጠበቅባችሁ ነገሮች እያደረጋችሁ ከኔ ጋር ጥሩ ጊዜን ማሳለፍ ትችላላችሁ። የመጀመሪያው ቶሎ ለውጥና ላይ ያደረገኝ ነገር በየጊዜው የምሰራቸው ኤክሰርሳይሶች ፊክስድ አለማድረግ። ሁል ጊዜ በተመሳሳይ በሆነ ኤክሰርሳይዝ ነበር የምሰራው ምናምን። በዛ ሪዝን ቶሎ ለውጥ ላይ አልቻልኩም። እንደዚህ ስል ለምሳሌ ዛሬ የባይሴፕስ ቀን ነው ብንል ሁልጊዜ የባይሴፕስ መስል ስታሰሩ ባይሴፕስ ከርልን ሁልጊዜ የምትሰሩ ከሆነ ባይሴፕሳችሁ ያንን ሎድ እስኪለምደው ድረስ ምላሽ ሊሰጣችሁ ይችላል፣ ወይም የሆነ ለውጥ ልታዩ ትችላላችሁ። ግን ያንን ኤክሰርሳይዝ ካልቀየራችሁት ለውጣችሁ ወደ ሉዝነት ይቀየራል፣ ወይም የሆነ ተመሳሳይ የሆነ ኤክሰርሳይዝ የምትሰሩ ከሆነ ማለት ነው። እንደዚህ ስል መስላችን ተመሳሳይ የሆነ ሎድን መልመድ የለበት ወይም ኮንፈርት መንሳት ነው ያለባችሁ መስላችሁ ማለት ነው። ያንን ለማድረግ በመጀመሪያነት የምታደርጉት ነገር የምትሰሩበትን ኤክሰርሳይዝ በየጊዜው ለመቀየር ሞክሩ። ሚኒመም በሳምንት ውስጥ የሳምንት ይህንን ነው የምሰራው ብላችሁ አስቀምጣችሁ፣ ለምሳሌ ባይሴፕስ ከርን እሰራለሁ ዘንድ ደግሞ ኔክስት ዊክ ላይ ያንን የኤክሰርሳይዝ ታይፕ መቀየር ወደ ሌላ የኤክሰርሳይዝ ታይፕ መቀየር ማለት ነው። በሁለተኝነት ደግሞ ቼንጅ ማድረግ ያለባችሁ ነገር ሴቶችን እና ሪፕሶችን በተቻላችሁ መጠን ወይ መቀነስ ወይ መጨመር አለባችሁ። ለምሳሌ ዛሬ ማክሰኞ ነው እንበልና የምትሰሩት የመስል ፓርት ሾልደር፣ ባይሴፕስ እና ትራይሴፕስ ቢሆኑ እነዚህን ሶስቱን የምትሰሩ ቢሆን ምንድነው የምታደርጉት? ለምሳሌ ለሾልደር 4 ኤክሰርሳይዝ ብታዘጋጁ ያንን ኤክሰርሳይዝ ካዘጋጃችሁ በኋላ በውስጡ ደግሞ ለአንዱ ኤክሰርሳይዝ 3 ሴት ማዘጋጀት አለባችሁ። ቢካዝ 3 የመስል ፓርታችንን ስለምንሰራ ሚኒመም 3 ሴቶችን ታስቀምጣሉ። ከ10 እስከ 12 ሪፕስ ማለት ነው። ሎድ መጨመርም በጣም ኢፌክት ሊያመጣ ይችላል ወይም ጥሩ ላይሆን ይችላል። ቢካዝ በጣም ብዙ ሎድን በሰራችሁ ቁጥር ሰውነታችሁ ሉዝ እየሆነ መስላችሁ ሉዝ እየሆነ ይመጣል ማለት ነው። ስለዚህ ምን ማድረግ አለባችሁ? ሴታችሁንና ሪፕሳችሁን በተቻላችሁ መጠን ቼንጅ አድርጉ። ለምሳሌ ደግሞ ሮብ ነው እንበልና ሮብ ላይ የምትሰሩት የመስል ፓርት ቸስት እና ባክ ቢሆን ሁለቱም ብቻ የምትሰሩ ከሆነ ምንድነው የምታደርጉት? ቸስታችሁን 4 ኤክሰርሳይዝ ታዘጋጃላችሁ። ለሱ 4 ኤክሰርሳይዝ ማለት ነው። በውስጡ ደግሞ ሚኒመም 4 ሴት ታዘጋጁና ሪፕሶቹን ደግሞ አትሊስት ከ14 እስከ 15 ሚደርስ ሪፕስን ማኔጅ ማድረግ ትችላላችሁ ማለት ነው። የምትሰሩት የመስል ፓርት በበዛ ቁጥር ሴቶቹ መቀነስ አለባቸው ማለት ነው። እንደዚህ በማድረግ የኤክሰርሳይዝ ፓርታችሁን በዚህ መንገድ ቼንጅ ልታደርጉ ትችላላችሁ። በሁለተኝነት ደግሞ ቶሎ ለውጥ እንዳላይ ያደረገኝ ነገር ሬስት ነው ወይም እረፍት በጣም ኢምፖርታንት የሆነ ነገር ነው። ምንም ያህል ፕሮቲን ያላቸውን ምግቦች ብትመገቡ፣ ምንም ያህል ኤክሰርሳይዝ ብትቀይሩ የእረፍት ታይም ከሌላችሁ ባዲያችሁ መስላችሁ ግሮ ሊያደርግ አይችልም። ራይት አትሊስት ለ8 ሰዓት ባዲያችሁ ማረፍ አለበት ማለት ነው። በሌላ በኩል ደግሞ በየጊዜው እኔ ከእሑድ እስከ እሑድ ጂም ሄር ነበር። ኦራይት
ምንም በቃ አንዱንም ቀን እረፍት ሳላደርግ ነበር ሰራው ማለት ነው። ሶ በዛ ሪዝን ሰውነቴ ሉዝ እየሆነ ነው እንጂ እየሄደ ነበረው ምንም ግሮ አፕ እያደረገ አልነበረም ማለት ነው። ሶ እናንተም ደግሞ በየጊዜው ጂም ቤት አትዱ። ኦራይት አትሊስት 2 ቀን ወይ 3 ቀን ባዲያችሁን ለማሳረፍ ሞክሩ። እኔ ያደረኩት ነገር ከሰኞ እስከ እሮብ እሰራና ሶ ከዛ በኋላ ደግሞ ሐሙስን ሬስት አደርጋለሁ ወይም አርፋለሁ። ሶ ዘን አርብ ዕለት ደግሞ እሰራለሁ ማለት ነው። 8 ቀን አረፍኩኝ ማለት ነው። 2 ቀን አረፍኩኝ ማለት ነው። በጣም አሪፍ የሆነ ፊሊንግን ማግኘት ትችላላችሁ ማለት ነው። በዚህ መልክ እንደዚህ በምታደርጉበት ታይም ባዲያችሁ ያንን ሎድ አይለምደውም ወይም በየጊዜው አዲስ ይሆንበታል ያ ሎድ ማለት ነው። ሶ በዚህ መልኩ ጥሩ ሪዛልት ልታገኙበት ትችላላችሁ። እኔም በፊት የተቸገርኩት የሆነ ሰው እንዲነግረኝ ኤክስፔክት ሳረግ የነበረው ነገር ይሄ ነበር። ሶ በዚህ መንገድ ባዲያችሁን የሆነ ያክል ለውጥ ልታገኙበት ትችላላችሁ። ሶስተኛው ጥሩ ሪዛልት እንዳላገኝ ያደረገኝ ነገር የምግብ ፓርት ወይም ፕሮቲን ያላቸውን ምግቦች በተቻለኝ መጠን አለመመገቤ። ሶ እንደዚህ ስል ባይ ዘ ዌይ ሰውነታችን እኛ የምናስገባውን ነገር ነው የሚያስመስለን። ኦራይት እንደዚህ ስል ዳይት በጣም ኢምፖርታንት የሆነ ነገር ነው ለሰውነታችን። ኢቭን ባዲያችሁን መስላችሁን ቢልድ ለማድረግ የምትፈልጉ ሰዎች በጣም ፎከስ ማድረግ ያለባችሁ ፓርት ነው። ኦራይት ለምሳሌ እኔ ጀስት በፊት ዝም ብዬ ነበር የምመገበው ላይክ ጀንክ ፉድ የሆኑ ምግቦችን፣ ብስኩት፣ ቺፕስ whatever it is የሆኑ ምግቦችን ነበር የምመገበው። ግን እነዛ ምግቦች መስሌ ላይ ምንም ሪዛልት እንዳገኝ ሰፖርት እያደረጉኝ አልነበረም። ምን ልላችሁ ፈልጌ ነው የግድ በጣም በውድ በሆነ ዋጋ ፕሮቲን ምናምን ግዙ ሳይሆን ጀስት በኩዊት ሪዝነብል በሆነ ፕራይስ በአጠገባችን ያሉ ወይም በቅርበት የምናገኛቸው ምግቦች ልትመገቡ ትችላላችሁ። ላይክ አቮካዶ ኦር በናና ወይም ደግሞ ከጥራጥሬ ባቄላ፣ ሽምብራ ምናምኖችን እየቀቀላችሁም ቢሆን ምናምን ልትጠቀሙበት ትችላላችሁ። በዚህ መንገድ ዳይታችሁን አጀስት ካረጋችሁ፣ በአራተኝነት ደግሞ ብዙ ሰው የሚያስፈልገው ነገር ጥሩ መስልን ቢልድ ለማድረግ ኮሚትመንት ኤክሰርሳይዝ ላይ ወይም ጂም ላይ ብቻም ሳይሆን ኮሚትመንት በላይፋችሁ ሰፊ ሚና የሚጫወተው ኮሚትመንት ነው። ላይክ የሆነ አቺቭ ማድረግ የምትፈልጉት ነገር ኮሚትመንት ከሌለው የሆነ ጊዜ ላይ መፍረሱ አይቀርም። ኦራይት ሶ ኮሚትመንት ከምታስቡት በላይ በጣም ክሩሻል የሆነ ነገር ነው። ሜቢ እነዚህ የነገርኳችሁ ነገሮች ራሱ ኩዊክሊ ለውጥ እያመጣላችሁ ካልሆነ ተረጋግታችሁ ቀስ በቀስ ሌላ ኦፕሽንም እየፈለጋችሁ ምናምን አፕላይ አርጉባቸው እንጂ በቃ እኔ መለወጥ አልችልም ላይክ ሰውነቴ ምንም ነገር እያየው አይደለም ምናምን ሚሉ ነገሮች ማይንዳችሁ ላይ እንዲፈጠር መሆን የለበትም። ኦራይት ኮሚትመንት በጣም ኢምፖርታንት የሆነ ነገር ነው። ኦራይት ሞር ኮሚትመንት በሆናችሁ ቁጥር ባዲያችሁም ላይክ ግሮ አፕ የማድረግ ፕሮባቢሊቲ ይመጣል ማለት ነው። ሶ ብዙ ሰው ጂም ላይ ሌዚነስን ወይም ኮሚትድ መሆን የሚያቅተው የሆነ ሰበብ ያበዛል። ለዛ ሌዚነሱ በጣም ሰበብ ያበዛል። እኔ እኮ በጣም ቢዚ ነኝ፣ ጂም መግባት አልችልም፣ ኮንሲስተንትሊ ጂም መቆየት አልችልም፣ እኔ በጣም ቢዚ ነኝ ምናምን ይላል። እስቲ ኢማጂን አስቡት፣ አትሊስት 30 ደቂቃ አታጡ ማለት ጂም ገብቶ ለመስራት 30 ደቂቃ አታጡ ብታስቡ ማለት ነው። እኔ ቢዚ ነኝ አይመቸኝም። ስለዚህ ኮሚትድ በጣም አስፈላጊ ነገር ነው። አትሊስት በሳምንት 3 ቀን ምናምን ብትገቡ በጣም አሪፍ ነው። በተቻላችሁ መጠን ኮሚትድ ሆናችሁ ራሳችሁን ቼንጅ ማድረግ ትችላላችሁ ማለት ነው። ሶ በአራተኝነት እኔ የሚያደርኩት ይሄ ነበረ ማለት ነው። ሶ አይ ሆፕ ከዚህ ኮንቴንት የሆነ ነገር አግኝታችኋል እና ደግሞ እነዚህን 4ቱን ነገሮች ሞር ኮንሲደር በማድረግ ባዲያችሁ ላይ የሆነ ለውጥን እንደምታገኙ አልጠራጠርም። ሶ የዛሬ ያለን ቪዲዮ ይሄ ነበረ። ለዚህ ቻናል ፕሊስ በድጋሚ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ላይክ በማድረግ ሞር ከዚህ በኋላ የምለቃቸውን ቪዲዮዎች ልታገኙ ትችላላችሁ። ኮንተንቶች እመጣላችኋለሁ። ስለዚህ በሌላ ቪዲዮ እስከማገኛችሁ ድረስ ደህና ቆዩልኝ።